አባትየውን ወይም ደግሞ ልጁን የሆነ ነገር እናድርጋቸው አንተ እባክህ ምንም የምታደርገው አይነት ሰው አይደለህም ቆይ ለምን እንደዚህ ትይኛለሽ ራስ አይደል እንደ አንድ ነገር እናድርጋልኩሽ ምን ዋጋለው ትልፈሰፈሳለህ ምንም አላሰብሽም ባስብ ምን ነገር ይመስላል ቆይ ለምንድን ነው ማትነግሪኝ እንዳግዝሽ አትፈልጊም አልፈልግም እሺ አታግዘኝ ያምሻል እንዴ አዎ ያመኛል ለምን እንደተናደርክና በአንድ ጊዜ እንደዚህ እንደወሰንክ አላውቅም እንዴት ውሻማ እንዳደረጉን አረሳሁት ቤታቸው እኮ እና ተስማምተሻል ውሻ መሆንሽ ያቺ ልጅ ስትመጣ ነው የምትናደደው አንቺ ራስሽ ነሽ እኮ እሷ ስትመጣ ተናደርሽ አዎ ምክንያቱም አልተፋታንም ንቀቱ ግን ያናደደኛል እና ቆይ ምን እንዳሰብሽ አትነግሪኝ እንደማላክ ታውቃለህ በሚስትና በርስት ማን ቀልድ ያውቃል ብለህ ነው አሁን ግን ካሌብ እየቀለደ ነው በማን በሚስቱ እሷን ተዋት ቀልዳበት ነው እሱ ነው ሚስቴ ላይ ዳር እያለ ያለው ማን ካሌብ አዎ ካሌብ ምናልባት እየቀለደብህ እንዳይሆን ምን ማለት ለምን እኔ ምን አውቃለሁ አንተ ምን አድርጋል እኔ ምን አደርጋለሁ ምንም አላደረኩም ምንም ካላርክ እሱ ምንም አያደርግም ባይኒ በብረቱ እያየው እንደዛ ካሰብክ ጠይቀው ያውት ደስ ይላል ጥሩ ነገርን ለማድረግ ባይሆንም እኛም ብንሆን እኮ ተበድለናል ይኸውልህ ካሌብ ለደረሰብኝ ነገር ሁሉ እሱን መቅጣት ፈልጋለሁ እኔም ደግሞ ላደረገችኝ ነገር ለመቅጣት ስለምፈልግ ነገር ግን በፍጹም መስመራችን መተላለፍ የለብንም እንዳታስቢ እኔ እንደዚህ አይነት ባለጌው እንዳርለው አመሰግናለሁ ካሌብ መቼም ለንግግር አትፈርድብኝም አይደል ተከድቻለሁ ክደትን ከኔ በላይ ታውቂዋለሽ ማበላለጡ አይከብድም ዳንኤል እኮ ከቲና ጋር የሚማግጠው ገንዘብ ተቀብሎ አንቺን ለማኖር እሷ በገዛ ቤት ውስጥ ወንድ ይዛ መጣ ማግጣብ እንደገና ለሱ ብላ በጣም ብዙ ብር በዝብዛኛለች ላንተ አዝናለሁ ግን እኔም ቀላል አይደለም መጽናናት ከፈለግሽ እኔ ነኝ ተስማኝ እያልኩሽ ካሌብ ጨዋታው ካላማረኝ ግን በየትኛውም ሰዓት አቋርጠዋለሁ ሰላም ወደ ቻናል ቤተሰቦቼ አስተውለኝ ዛሬ ደግሞ ቪዲዮ መተናል ተወዳጅ ነው ዛሬ ምን ተፈጠረ ካሌብን ካሰጋረች በኋላ ቲና አብራ አደረች ማለት ነው እንግዲህ እሱ ራሱ ስቶ ነበር ምንም የሚያውቅ ነገር አልነበረም መጠጥ ውስጥ የሆነ ነገር ጨመረችበትና አብራ እንዳደር አደረገችው እየዞረብኝ ነው ምን ይሆን ነው እያለች እሷ ግን ያሰበችው አላማ ከሱር እርጉዝ ለመሆን ወይም ደግሞ ከቤት እንዳስወጣት ሰላም እንዳወረደ ለማሰብ ነበር የፈለገችው ነገር ግን ፍላጎቷ መቼም አይሳካለትም እሱን አስከራ ከሱ ጋር እንደሆነች ለማሳወቅ ለሁሉም እየጣረች ነበር እንደገጠመ ትሁት ልክ ስትመጣ እነሱ አንድ ላይ ሆኖ ታያቸዋለች ከዛም ውጪ ምን ፈልገሽ ነው እያለች የድሮቲና ተረጋግታ ነበር ነገር ግን አሁን ከምን እያየው አብርሻልሽ ነው እያለ ዳኒ እየጠየቃት ነበር አንተ ማስረዳት አይጠበቅብም አወራራለሁ እያለች ከዛሬ ነገ ትፈጫዋለህ ብላ ስትጠብቅ ጭራሽ አፍረሻልሽ ቆምን ያርክሽ ነው ቲና እያለች ጠይቅ ነበር ነገር ግን ትሁት ምን ተፈጥሮ እንደሆነ ለማጣራት ብትሞክሩ ነገር ግን ግራ የማጋባ ነገር ነው ምክንያቱም ተሰምኛለሽ ባልና ሚስት መሃል መግባት በጭራሽ አትችይም እኔና ካሌብ ሰላም አውርደናል ካሁን በኋላ ያው ባልና ሚስት አልጋ ያስታርቃል እንባል አይደለም እና እውነት ነው ታርቀናል ስለዚህ ካሌብን አገኛለሁ ብለሽ አስበሽ ነበር እንዴ እኔ ስራዬ እንጂ ካሌብን ፍለጋ አልመጣሁም ስለዚህ የምትናገሪ እያሰብሽ ነው አታስቢ ተስማምተን አብረን እንኖራለን ስለዚህ በጭራሽ በእኛ መሃል መግባት አችም እያለች ታስፈራራ ነበር ትሁት ካሌብ እንዴት እንደዚህ እንዳደረገው ባታውቅም ነገር ግን ይቅር ብላት ይሆናል የምትወዳው ነው ይቅር ማለት ምንም ማለት አይደለም ነገር ግን አይ እንዴት እንደዚህ ትኛለሽ ትሁት ይሄንን ካንቺ አልተጠቀም እያለች ነበር ታዲያ ምን ማለት ነበረብኝ አይ እንግዲህ ይቅር ካልካት በላት አባዬ ላይ ያደረገችው ነገር ያስታውሽ እንዴት እንደሳለ እንግዲህ አብረ እንዳደረገ ግልጽ ነው ግን ሰላም አወረጃለሁ ብላ ደስ ብሏታል ስለዚህ ታዲያ ምንድነው የተፈጠረ እንግዲህ ያው ሰላም አወረዱ ይመስለኛል ምንም የማውቀው ነገር የለም እያለ ግን እንዴት እንደዛ ሊሆን ቻለ ምናምን ብሎ ዳኒ እየጠየቃት ነበር እንግዲህ ካሌብ ከሷ ጋር ማደሩን አውቃ ሰክራ እንዳሳደረችና ያውን ይፈራ እርጉዝ እንዳትሆን ሲፈራ ነበር ነገር ግን ከሄለን አግኝቶ እያወራ ነበር ሄለን ፍቅረኛ ሆና እንድትቀርቡና እነሱን ለማናደድ ፍቅረኛ እንድትሆን ይፈልጋል አታስብ ትክክለኛ እውነተኛ ፍቅረኛ ሳይሆን
እኔ ላይ ያደረጉን ነገር እነሱ ላይ መልሰን እናርቅ ሁለታችን በቀላችን አብረን እንወጣ እያለ ትጠይቃን ነበር ሄደን አይ በጭራሽ ይሉላችሁም እኔ በጭራሽ እንደዚህ ጋር አልችልም እያለች ለማንኛውም ዛሬ ግዴታ ወስኝ አለሽም ተረጋግተሽ አስበሽው እንድታሳውቂኝ እፈልጋለሁ እላታን ከዛ እሷም እሺ ብላ ተስማማለች ማለት ነው እንግዲህ በመጨረሻ እሺ ብላ ተስማማና አንድ ላይ ሆኖ እነሱን ለማናደድ ያደርጋሉ ማለት ነው ነገር ግን ዳኒ በጣም ተጨቋኝ ምክንያቱም አሁን እያደረገችው ያለችው ቲና ግራ የማከባ ነገር ነው ነገር ግን ከካሌብ ጋር ሰላም ስላልሆነ ካሌብ ፍቅረኛ ብሎ ኤደን ወደ ቤት ሳመጣ ምን እንደሚፈጠር መገመት ራሱ ያቅታቸዋል አባቱ በጣም ተናዶበታል ካሌብ ላይ ቆይ እንዴት እንሳጋ ታድራለህ የማትረባ እንዴት ታታለህልጅ እያለችው ሲቆጣው ነበር አባዬ ወቅት ተሰርቻለሁ ይቅርታ አድርግልኝ አሁን አንተ በምትፈልገው ነገር ተስማምቻለሁ ወደኔ ፍቅረኛ ብለ ወደ ቤት ላመጣት ነው ብሎ አይመለከተኝም ድሮ ነበር ማድረግ የነበረብኝ ነገር ግን አንተ ትልቅ ተሰርታል ከካሌብ ጋር ዳኒ ጋር መንገድ ላይ እከናኝና ያንቃሉ ቆይ ከዚህ ቤት ለመንጀማቱ ጭመት ነው የምትወጣ እያለ አነቀው ዳኒ መንድሶ ካነቀ ማለት ተሰማኛለህ ከቤታችን ፖሊስ እየመጣ ነው የምትለቅኝ ከሆነ አለዛው ሁለታችን እኔማ አላማ ያለ ሰው ነኝ ስለዚህ በጭራሽ እንደዚህ ሊሆን አይችልም ብሎ ጥሎ ይሄዳል ማለት ነው እንግዲህ በመጨረሻው ወደ ቤት ይገቡና ያለውን ነገር እያወሩ ነበር ነገር ግን ካለምቲና ትፈታኛለች ብሎ 400,000 ሰጥቷት ነበር እሷ ግን በጭራሽ ፍቺ እንደማትፈልግ ነገር ይነግረው ነበር ኤደን ነግራታለሁ እሺ ብላ የምትስማማ ከሆነ እንደዛ ብሎ ይነግራል ጥሩ አልሰራም ተሰርታል በጭም ጥሩ ሰራ ብዬ አላጨውጭው ብለም አይደል እንዴ ከያለ ሳራ ነበር ሁሉም አንድ ላይ ቁጭ ብሎ ከዚህ ቤት እንድትወጡ ፈልጋለሁ ብሎ አባባ ይናገራል ዳንን እሺ እንወጣለን አባዬ አው ሁላችሁም ከቤት ውጡልን ይሄ የኔ ቤት ነው ስለዚህ እንድትወጡ ፈልጋለሁ ላል ከዛ እሺ የተወሰነ ጊዜ ስጡና ከዛ ቤት ግራ ፈልጌ እወጣለሁ ይላል ዳኒ አይ ስንት ጊዜ ነው የምሰጠው እስካሁን ሰጥቻለሁ አሁን ከቤት እንድትወጡልን ብቻ ነው የምፈልገው አባባን ለማሳመን እየለመነ ነበር ዳኒ በቃ አባዬ የተወሰነ ጊዜ ስጠኝ ቤት እስካገኝ ድረስ እያለ ስለምንም ነበር እስከ ጊዜ ስንት ጊዜ ነው የምሰጠው እስከዛሬ እኮ ተጠብቀ ነበር ነገር ግን አንተ ምንም ያደረግከው አይደለም እያለ ኤደንን መንገድ ላይ ጠብቆ እያወራት ነበር ኤደን በቃ አጥፍቻለሁ አስከፍቼሻለሁ ያደረኩትን ነገር ንገሪኝ ይቅርበኝ ብሎ እየለመናት ነበር ኤደን ግን በጣም ተናዳባት ስለነበር ለክቲና ስለታ ይሄው ምስት መታለች ሄድና እሷን ከሷ ጋር ሁን ብላ ጥላት ሄዳለች ማለት ነው እንግዲህ ካሌብ ጋር ደውና ካሌብ ለማግኘት ተወስናለች ባባ ኤደን ወደ ቤት እንድትመጣና ከነሱ ጋር ፍቅረኛ ብላ እንድትታወቅ ያደርጋል ከዛ አባባን ከቤት እንዲወጡ ካደረገ በኋላ እንግዲህ አሁን የሚጠብቁት ኤደንን ማለት ነው ኤደን ተወላ ነበር እያለ ዳኒም በጣም ተጨነቀ ኤደንን ይቀማኛል የሚል ፍራቻ በጣም ተውጧል ማለት ነው እንግዲህ አባዬ እንግዲህ ተፈጠረ ነገር ተፈጥሯል ግን አሁን ምን እንደሆነ ባላቅ እየለች ትውት ጋር እያወራ ነበር አባዬና ትውቴ አሁን ከዚህ ቤት እንደወጡ ፈልጋለሁ በቅርቡ ይወጣሉ አንቺ አታስቢ ይገላት ነበር እና ኤደን እዚህ እንድትመጣ ነግራታል ካሌብና ኤደን በድጋሚ ይገናኙና በሐሳቡ እንደተስማማችና እሱን መበቀል እንደምትፈልግ ይነግራታል ከዛ እሱም እሺ በቃ እኔ መስለሽ ቤት ትቀርባለሽ እያላት ነበር ተስማማሉ እንግዲህ አሁን ወደ ቤት ፍቅረኛሞች ብሎ እጅ ለእጅ ተያይዘው ወደ ቤት ይመጣሉ ማለት ነው ዳኒና ቲና ሁለቱም ቁጭ ብሎ ዛሬ ነገ ይፈታኛ ያው ፍቺው ስላልፈጸሙ ፈታኛን እያለች እንዳይፈታኝ እያለች ከሱ ጋር ማደረች ምክንያቱም ፍቺው እንደቆመ ከሳቅ ዳኒ ካሌብና ኤደን አንድ ላይ እጅ ለእጅ ተያይዘው ሲመጡ ዳኒ እጅ በጣም ደነግጥና ይንቀጠቀጣል ከዛ ቲና የምትናገረው ጠፋባትና ግራ ገባት እሺ አባዬ እንዴት ነህ ምናምን ብላ ቁጭ ካሉ በኋላ ዳኒ ተናደኛ እንዴ ምን ወደነገስ የተፈጠረ ነገር አለ እያሉ ነበር አይ ትንሽ አሞኝ ነው እያለ እኔ ቀልተሽና ወሳብ ወደ መጸዳጃ ቤት መሄድ አለብኝ ኤደን እንዴት ነሽ ስትልታይና ቲና ግን እንዳልሰማች አባባ የልጅ ከአባባ ጋር ስታወራ ነበር
እና ኤደንም በጣም ተጨነቀ። ደስ ብሎ አፍሮ ካሌብ ደስ ብሎታል በጣም ማለት ነው። እንግዲህ በመጨረሻ ቲናም እጅግ በጣም ትናደዳለች። ዳኒም እንደዛው አባባ አስተያየት እና እንዴት ነሽ እንጂ እያለ ሰላም እያላቸው ነበር። ከዛ ጥለው ይወጣሉ። ሁለቱም ተናደዱ በጣም። ከዛ መንገድ ላይ ጠብቆ ድጋሚ ኤደንን ለማናገር እየሞከረ ነበር ዳኒ። ኤደን ቆይ ምን እየሰራሽ ነው? እኔም በቀለን እየተወጣው ነው። በዚህ መልኩ ልትበቀኝ አይገባም እባክሽ እያላት ነበር። ነገር ግን እባክህ መንገዴን አትከተለኝ ካሁን በኋላ ትሆኝ ትለውና ጥላት ሄዳለች። ከዛ ዳኒ አባዬ ሚስትህ እንዲያንጃበበ ነው ካሌብ እያለ ሰውክቶ ነበር። እስቲ ራስን ጠይቅ። አንተ ከካሌብ ምንድነው ወሰድክበት? እሱስ ለምንድነው ሚስትን የተመኘው? ራስን ጠይቅ ታውቃለህ? ለናስ ይናድዳል በጣም። አባ ሽማግሌ ወይን ልጁን ማጥፋት ፈልጋል እያለ ጭራሹ እነሱን ለመጉዳት ሀሳብ አመጣት። ከዛ ቲና ምን እየሆንኩ ነው? ምን እያሰብኩ ነው? አልገባኝም። ትሰማኛለህ? አሁን የምታወራው ነገር እየገባኝ አይደለም። ቆይ ልጅቷ ስትመጣ እጅግ የተናደድክበት ምክንያት ምንድነው? እያለችው ነበር። እኔ አልተናደድኩም እያለ ነበር። እንግዲህ እንደምወዳትና ፍቅረኛ እንደሆነች ቲናም አላወቀችም። ዳኒ እሷ ላይም እየተጫወተ ነበር። ከዛ እና አሁንም ቢሆን እንግዲህ ደስ ብሏል። አባዬም እጅግ ደስተኛ ሆናል። ምክንያቱም ዳኒ ጋር እየተዋቀቱ ነበር። ከሚስቴ እንድትርቅ እፈልጋለሁ። ቆይ አንተ ማን ነህ? እንዴት ታንጫባለህ? እስቲ በቲና ከመጡብኝ ሞቱም ከሆነ እዳፈራለሁ፣ መግደልም ከሆነ አደርጋለሁ። ስለዚህ እኔ ራሱ ምንም አላደረኩት እስከዛሬ። ትሰማኛለህ? እኔ ጅዬ እኖራለሁ። እንደ ፈቃደኛ ከዚህ ቤት ውጣ እያለ ነበር። ዳኒ በጣም ተጨነቀ። ትሁት እባክሽ ምን ማድረግ አለብን እያለ እንደውም ያለን እንዳትጣጣሉ ብለህ ከዚህ ቤት ብትወጣ ይሻላል ትለዋለች። ከዛ በጣም ጨነቀው። ኤደንን ማጣት እንደማይፈልግና ለኤደን ራሱን እንደሰውና እንደውም ለኤደን አገሩን ማጥፋት እንደሚፈልግ ነገራት። ኤደን የኔ ብቻ ነች እያለ ነበር። እንግዲህ ኤደን የኔ ብቻ ከሆንክ ኤደን ጠቅልላት፣ እሷን በቅርቡ እንደምታጣ እርግጠኛ ነኝ ትለዋለች። አይ እንደዛ አትበይ፣ ኤደን የኔ ብቻ ነች ያለሷ መኖር አልችልም እያለ ነበር። ኤደንና ቲና እንደ አስበሽ ነው የገባሽበት እየተዋወዱ ሲታወሩ ነበር። አዎ አስቤ ነው የገባሁት፣ በቃ ልወጣ። ዳኒ ግን እጅግ ወጣልሽ፣ ነገሩ ከባድ ይሆንሻል፣ ነገር ግን እንደምትወጪ ተስፋ አደርጋለሁ፣ ፈጣሪ እርዳሽ እያለቻት ነበር። አንቺ ትናንሽ አሁን በቃ ምንም ማድረግ አይቻልም፣ ስለዚህ በቃ ልወጣ እንጂ። እሱ ግን እውነቱን የማይዋሽ ነገር ዳኒ እንደሚወዳት ትነግራታለች። ነገር ግን ይሄ መውደድ አይባልም፣ ክደት ነው እኔ ላይ እየፈጸመ። ስለዚህ በተራዬ እኔ በቀላለሁ ስትለው ነበር። ዳኒ በደንጋ በተደጋጋሚ ብደውል ስልኩን ልታነሳው አልቻለችም። እባክሽ ቅድም ከመንገድ ሳልፍ አይቼሽ ነበር፣ መኪና ውስጥ ሆኜ የት ነሽ? አይመለከትም ብላ ጆሮ ላይ ትዘጋለች። ቲና በድጋሚ ሰላም ያወረደች መስሏት ካሌብ እና እንተኛ ሰላም አውርደናል እኮ 400,000 ብር ለሚስት ስጦታ ሰጥታል አላለችም? ምን ጉድ ነች እቺ! ከዛ እንደዛ ነው ቆያቶችን ከቤት ነው እንደምትማቶች። አይ የትም አልሄድም፣ አሁን እኮ ሰላም አውርደናል፣ አብረ ሰላም እንድንሆን እንፈልገው እያለችው ካሌብ እጅግ በጣም እናደደና ያንቃታል። ከዛ ካሌብ እባክህ ልቀቀኝ ልገለኝ ነው እንዴ እያለች ስጨው ነበር። ሰማኛለሽ ደግሜ ላይሽ እንደማልፈልግ ነግሬሽ ነበር፣ ግን አንቺ ጭራሽ እኔን ለማታለል ስትሞክሪ ነበር፣ መሞቱን የሚገባሽና ያንቃታል።